ቀን እባካችሁ ብለን መዲያም ቤት ነው ሁላችንም ጓደኛ በጓደኛ ከኔ ሰዎች አንቺ ይሻላሉ በማለት እነዛ ልጆች ዘንዳ ሄደች ማለት ነው። ከዛ ደግሞ ሰይድ አመጣት እኛ እንደ እህትነት እንደ ትብብር እንዲያገር ልጅ ማለት ነው። ግን እነሱ ይሄን ሁሉ እኛ ለፈጣሪ ላላህ ብለን ስራችንን ማለት ነው። ግን እነሱ ይሄን ሁሉ ያው ሰበሰቡ ሌላ ወሬ ሌላ ዛዛታ የሚያወሩ ከሆነ ወላሂ ለአዚም እኔ እንጃ ብቻ። እየሰማሽ ነው? ሰማሽው አይደለ? ሁኔታውን እንደዚህ ነው። ስለዚህ አትሰሚም አንቺ ቀጥል። እየሰማው ነው፣ ሌላ እያወራው ነው፣ እዚህ ቮይስ እያወራው ነው። ይሄ ነው ይሄው፣ እንደዚህ ነው በቃ ሁኔታው። ኢጃዛ ቤቱ ተሰብሯል እያለች ነው። የኢጃዛ ቤቱን ቁጥር ልስጥህ እያለች ነው። ኢጃዛ ቤቱን ቁጥር ልስጥህ እያለች ነው። ትስጠኝ? አዎ ትስጠኝ። በጣም አሪፍ፣ ችግር የለም። እኔም የምፈልገው እውነታው ፍርጥርጥ ብሎ እንዲወጣ ነው በቃ የምፈልገው። እንዴ ደማ ምንም እንትን የሚል የሚያስብለኝ ነገር የለም። እሺ አውዬ የኢጃዛ ቤቱን ስልክ ላኪልኝ እስቲ ቶሎ። የኢጃዛ ቤቱን ስልክ ላኪልኝ ቶሎ ላኪልኝ። ወይ ዘንድሮ ሳሪ ማን ከፈለላት ታክሲ እንዴ? ጋይስ እናንተ እኮ ዝም ብላችሁ ነው። እኛ እኮ ስንመረምር በምክንያት ነው። እስካሁን ስንት እንጀራ ሸጥ ነበረ ቁጭ ብዬ ምን አገባኝ ነው። ግን አንዳንድ እውነታዎች ሲደበቁ ደስ አይለኝም። ለዛ ነው ልጅቷን ለምን ተጫወቱባት? ለምንድን ነው ወደ ሀገር የሚልኳት? ምን ባረገች? ያኔ እንትን ትላለች ምናምን ነገር ችግር የለው። ልጅቷ እዚሁ ሆና እንድታገግምና እንትን እንድትልማ ሞክሬ ነበር፣ ግን ማንም ሰው ስለሌለኝ እቺ ልጅ እዛው ሄድ ደግሞ የ2 ወር ቪዛ አላት ሲሉኝ እጇ ላይ ፓስፖርቱ አለ። የ2 ወር ቪዛ አላት ሲሉ እቺ ልጅ ቪዛው ሳያልቅ ትመለስ ነው ያልኩት። አንቺማ እግዚአብሔር ይስጥሽ፣ ትክክል እግዚአብሔር ይስጥሽ። እኔም ያላወቅኩትም እንጂ ባውቅና እዚህ ጋር ደላላ አንጥቷት ለደላላው እየተሸፈነለት ከሆነ የሰው የህገ ወጥ ስለሆነ ሌላም እያመጣ እያስገባ ዝም እያለ እየበተነ ከሆነ ለህግም እንዲቀርብልኝ እኔ ዘም እየጠየኩ ነው። እነሱ ራሱ ገና እስካሁን ድረስ እሺ ጠይቀን እነግርሻለን ነው እንጂ አሉኝ፣ አልነገሩኝም እስካሁን። ጎበዝ ተባል ነበር ያልሽው ቅድም መሲ? አዎ ያመጣው አለሽ እኮ እዛ እሱ ነው ያለው። እኔ ያላውቀውም እዛ የላካትን ሰው አላውቅም። እሱ ነው ያክስቷ ባል ነው የላካት ያለኝ። ግን በአጠቃላይ ስንት ጊዜ ነው ማለት ነው ዱባይ ከገባች? ቶታል ሁሉም ተጠንቀቀው እንዳጠቃላይ ወር አልሞላትም። ስለዚህ ወር አልሞላትም እና ግን ከሀገር ቤት ግን ደህና ናት አይምሯ። እኔ እሱን ደግሞ ልንገርሽ እዛ ሁና የጉበት ታማሚና ሲሉ አትምጭ በህገወጥ መንገድ ታይ አትምጭ ብዬ ኖ ጉበት ምናምን ሳይሆን እንደዚህ በሽታ አይምሮ ምናምን ብር ላኩልኝ ስትል ከብዙ ሰው ነው ብር የተበደረችው። ያንን ብር እንግዲህ በሰው ዘንድ ያኔ የራሱ አካውንት ወይ የሚያባቱ አካውንት ሳም በሌላ ሰው ነው ያስላከችው። በዛ በብር ጉዳይም ስትጨቃጨቅ ነው የነበረች። እዚህም ጭንቅላቷም ልክ አልነበረች ምናምን አሉኝ ትናንትና ቤተሰብ እዛ ወይ እዛ ታማ መታም ከሆነ ጠይቄ ነበር። እዛም ታማ ነው ወይ ብዬ ያኔ ትጨቃጨቅ ነበር። ብሯ እንደዚህ ሆኖባት ጨርሰው ያኔ ላኩሊ ብላ ጠይቃ ያመጣችውን ገንዘብ ጨርሰው አልሰጧትም። እንደዚህ ነበር ያኔ ትንሽ ጭቅጭቅ ነበር ምናምን አሉ። እዛም ታማ መታከም ነበር። አሁን እኮ ማርያ አንድ ጥያቄ ልጠይቅሽ። እዚህ ሀገር በህገ ወጥ መንገድ መምጣት አይቻልም። እንደ ሳውዲ አይደለም፣ በባህር በምናምን አትመጭም። እንዴት መጣች? እንዴት አለፈች? ምናልባት ህግ ሌላ ላይ ይኖር ይሆናል። እንደዛ ነው የጠረጠርኩት። የለም ኢምፕሎይመንት ቪዛ ወይ እንትን ቪዚት ቪዛ ነው የመጣችው እንጂ ኢምፕሎይመንት ቪዛ ከሆነ እንትን ተመርምራ ምናምን ስለሆነ አይሆንም። ቪዚት ከሆነ ግን መምጣት ይችላሉ። እሺ ቪዚት ቪዛ ከሆነ ትኬቷ የደርሶ መልስ አይሆንም ነበር? ደርሶ መልስ ነው። ትክክል። እሱን ጠየቁኝ። የደርሶ መልስ ነው ወይ ሲጠይቅ ቢዩሄና ጎቲን ስለው አይ የዚህ ሀገር እዚህ ብቻ አንድ የመምጫ ብቻ ነው እንጂ የደርሶ መልስ አይደለም ሲሉ እንግዲህ አይችልም። እንዴት አወቀ? እኔም ነው ለራሴ ኢትዮጵያ ያለው ደላላ ይቺ ልጅ ኢትዮጵያ ያለው ደላላ ይቺ ልጅ ጉበት የሚያማ ከሆነ እንዴት አሳለፋት? በህጋዊ መንገድ ያላለፈችም እንዴት አወቀ? ሳርቸው በዛ ላይ ግን አረብኛ እንዲቻለች እንዴት አወቀ የምትይኝ ማለት ነው። እንዴት አወቀ የምትይኝ ማለት ነው። የስራ ቤዛ እኔን እኮ ነው እሷ እያለችሽ ያለችው። መስ የምታወራሽ እኮ ስለ እኔ ነው። የስራ ቤዛ መሆኑን የነገርኳት እኔ ነኝ። የስራ ቤዛ መሆኗን የነገርኳት እኔ ጠይቄው ነው ልጁን። እኔ አለኝ ስልኩ ኢሞ አለኝ።
ያክስቷ ባል ነው ብዬሻለሁ። እሺ ለሷ ያክስቷ ባል ሲሆን ለኔ አማች ነው፣ እንደዋወላለን እንዴ። ስለዚህ ነገርኩሽ እኮ የሷ አሁን የልጅቱ አክስት ለኔም እንደዚሁ ያክስቴ ሊናት ማለት ነው። የልጅቱ የደላላው ሚስት ማለት ነው። የደላላው ሚስት የልጅቱ አክስት ናት፣ ለኔም ያክስቴ ሊናት። ገባሽ? የደላላው ሚስትና የዚች የልጅቱ የታማሚቱ እናት እህትማማች ናቸው። እሺ እኔ ጥያቄ ልጠይቅህ። ለእንጀራ አለ ለምሳሌ ጠይቄው ነው ያወቅሁት ነው የምልሽ። ጠይቄው ነው የምንድን ቤዛ ነው ብዬው። ያለ ምርመራ እንዴት ይቻላል? ሙኒት ያንን እኮ ደላሎች ናቸው የሚያውቁት። እኔማ ጉዳይ የለኝም። ሙኒት ያለ ምርመራ ታይ ብያታለሁ። እዛም እያለች ግን እንዴት እንደመጣች አላውቅም እንጂ እዛም እያለች ነግሬያታለሁ። ህጉን እዚህ አረብ ሀገር ሄዳ ታውቃለች ከዚህ በፊት ምን እነግራችኋለሁ። ብዙ ጊዜ ሆኗታል። ይኸውልሽ አዳምጪኝ። አረበኛ እንዴት እንደቻለች ትንሽ ነው የቃስም ምናምን ነገር እንደዛ አንሺ ሂጂ ምናምን እሷው ራሱ ለኔ ነገረች በፊት ነው እንደዛ የምትችለው። አዲስ አበባ ራሱ ብዙ ጊዜ ተቀምጣለች። ምክንያት በበሽታዋ ምክንያት ቶሎ መምጣት አልቻለችም። ብዙ ጊዜ ሆኗታል ታስጀመረች። በዛን አጋጣሚ አዲስ አበባ ብዙ ጊዜ ተቀምጣለች። አዲስ አበባ ስትቀመጥ የተቀመጠችበት ቤት አረበኛ ትችላለች በፊት። በዛን አጋጣሚ እዛ የተቀመጠችበት ቤት ትንሽ ስለ ቃስም ምናምን ነገር አስተምራታለች። ይሄ ነው እውነታው፣ ሌላ ነገር የለውም። ሙኒት አንተ ግን ከስር ከመሰረቱ ታውቃለህ። አዎ እንደ ሐሳብ ግን አለንጋ ቤተሰብ እኮ ነኝ። እንዴት ማለት ነው ሁኔታው? ልጅቱ ጋር መጀመሪያ እንደዋወላለን። እንጀራ አይ ቤተሰብ ብትሆንም እንደዚህ ከዛ ድረስ መታ እዚህ በራሷ ከኤርፖርት ወጣ ጠፍታ ይሄን ሁሉ ነገር ታውቃለህ። ግን እሷ ሳምባይ እኮ ታዲያ አሁን ሳምባይ ያለባት እሷ እዚህ ድረስ በምን አይነት ሁኔታ መጣች ስልህ ከኢትዮጵያ የላከውን አሁን እንጂ እዚህ ያለውን ነገር አላውቅም አልከኝ። ይኸውልሽ ከኢትዮጵያ እንዴት እንደላከው እንግዲህ ይሄንን የሚያውቀው አመጣጡን የሚያውቀው ደላላ ነው። እኔ አላውቅም። እዛ ላይ ከሆነ አይታይም፣ ይታያል። ቪዛው ላይ ይታያል። አላስ በጣም አሪፍ። ተፈለጋችሁ ደግሞ ልጁን ደላላውን በምን አይነት መንገድ እንዳሰራው እንዴት እንዳሳለፋት ደላላውን መጠየቅ ይቻላል እኮ። ግልጽ እኮ ነው ይሄ። ችግር የለም ጠይቃ። ባይ ግን ሙኒት አሁን እኮ ምን እንደሆነ ታውቃለህ ወንድሜ? ስማኝ አዳምጠኝ። አሁን ልጅቷ ለምን እንደዚህ ሆነች? የኛ ጥያቄ ወይ ሳሪ እኔም ማወቅ የምፈልገው ነገር ነው። አንድ ሰው ከኢትዮጵያ ሲመጣ ስሚ የጉበት ታማሚ ከሆነ በኢምፕሎይመንት ቪዛ መምጣት ይችላል። ጉበት እያለበት ከዛ መምጣት ይችላል። እዚህ ግን ማለፍ አይችልም። እዛ ያው ያለ ምርመራ ከመጣች ማለት ነው። በስርዓቱ ግን ከተመረመረች አይሆንም። ኢምፕሎይመንት እኮ ነው የመጣችው። እኮ ኢምፕሎይመንት በህጋዊ መንገድ ከመጣች ሜዲካል ወስዳ ነው የምትመጣው። ግን ሽው ከሆነ ሽው ብላ ነው የምትመጣው ያለምንም። ስለዚህ እቺ ሽው ነው የመጣችው። ይሄንን እንዴት አመጣጧን እኔ ራሱ ማወቅ ፈልጋለሁ። የደላላ ችግር ነው። ደላሎች ይጠየቁ፣ ችግር የለውም። እኔ ቢጠየቅ ማለት ነው ደላላው እንዴ። እሺ እዚህ አመጣትን ደላላ ፈልግ ጎዳ አልፈልግም። እሱን ስልክ እሰጣለሁ፣ አመጣዋለሁ፣ ይናገራታል። ወዶ ሳይሆን በግዱ ይናገር ይፈልጋል። እፈልገዋለሁ። እኔ በመሰረቱ ይኸውልሽ አሁን እኔ መስመር የኢትዮጵያ መስመር ነው ስልኬ፣ የኢትዮጵያ መስመር ነው ስልኩ አይወጣልኝም። ስልኩን ግን አገኘዋለሁ። አሁኑ አስመጣዋለሁ። ስልክ ችግር የለውም። እሺ ታዲያ ይሄውን ጠብቀ። ታዲያ አንተ ቆይ ጥያቄ ልጠይቅህ። አሁኑኑ ከኢትዮጵያ መጣትን እዚህ ሰውዬ አሁኑኑ ካገኘ መሲ ስንት ቀን ሙሉ ከትናንት ጀምራ ማን ያመጣት ስትላት ለምን አላገኘህም አልሰጣትም ለመሲ? ያግደውን ስልክ ላክልኝ፣ የደላላውን ስልክ ማለት ነው። ያግደውን ስልክ ላክልኝ ቶሎ በል። ይሄ ካይስ አሁን ስልክ የሚያገኘው ከሆነ ለምንድን ነው መሲ መጣበት? ልጁን ራሱ እውነትም አግደው ደላላው ነው አግደው። የኢትዮጵያ ደላላው አግደው የኢትዮጵያ አውርቼዋለሁ ብለህ የለ
አውርቼዋለሁ ብሎ የለም በእማወራዋለሁ። እሱ ላይ አይሰጠኝም። እሱ አሁን ስልክ ላክልኝ ብለው ይልክልኛል። እንዳይልክልኝም እኮ ይሄን ነገር ሊሰማው ይችላል። እሱ ራሱ አሁን የምናወራውን ላይቭ ላይ ገብቶ ሊከታተለን ሁሉ ይችላል። ይሰጠኛል እንዳይሰጠኝም ጥሩ አግደውን አምጡሽ። የሰው ነፍስ እስከሆነ ድረስ እዛ ያሉት ሰዎች ቤተሰቦች እናት አባቷ ይሰጣል። ቤተሰብ አይደለ እንዴ? ትክክል መሲ ቤተሰብ አይደል? የሚስቱ እህቱ ምናምን አይደሉ እንዴ? ይሰጣታል። ወዶ ሳይሆን በግዱ ይሰጣል። ችግር የለውም። እንዴት እንደላካት ይናገራል። ብላ የተባረከ ይሁን። እንብላ መራበኝ እኮ በረመዳኑ አደረቅንሳ። ይቅርታ ወንድም ይቅር በለኝ። ምንም ችግር የለውም። ምንም ችግር ይሄ የራሴ ጉዳይ ስለሆነ መድረቅ ቀርቶ ሌላም ነገር መሆን እችላለሁ። ትናንትና ለፖሊስ ሲደወል እነ ሳራ ዘንድ እናስገባ ስትለኝ ወርቄን እዛ ገብቼ ምንድነው የምመልሰው? እቺ ማን ያምጣት ብለው ሲጠይቁ ምን መልሳለሁ አላውቅም ያልኳት ወርቄን። አሁን እኮ ፖሊስ የሁላችሁንም ስልክ ወስዷል። በነገራችን ፖሊስ የሁላችሁንም ስልክ ወስዷል። ልታስይዙኝ ነው ማለት ነው። እንደዛ አይደለም ወንድሜ። ልጅቷ ከየት እንደመጣች መታወቅ አለበታ። እንደ ይቺ ልጅ ዝም ብላ እንደሚላ ትጠራለች። ላውራ እኔ ተፈለክ አገሬም ጥናት አገር አይደል እንደምገባ ምንም ችግር የለው። እውነቱ ስማኝ፣ አገር መግባት አይደለም። ስማኝ አዳምጠኝ ወንድሜ፣ አገር መግባት ሳይሆን ይቺ ልጅ በምን አይነት ሁኔታ ነው ከዚህ ደርሳ እዚህ የደረሰችው? አሁን አንተ ብትሆን ሰብአዊነት አይሰማም ወንድሜ? እንደዛ ነው። እኔ ፈልገዋለሁ እህቴ ናት። ግን ያው እኔ እውነት አሁን ስነግርሽ ሳሪቱ እናንተማ ለምን ለፖሊስ ተሰጠሽ ብላችሁ ያላችሁ? እኔ እንደዛ ያልኩት ችግር የለም። ምንም ችግር የለም። የሚደርስባት ደስ ባለኝ ነበር። ልጁ ሙኒት ስታወራ ምን ብሏል መሰለህ? ምንም ችግር አይደርስባት። የደረሰባት በምክንያት አይደለም። ያው በራሷ እንግዲህ በፈጣሪ ቁጣ ነው እንጂ እንደዚህ ሆነች እንጂ እኔ ምንም እንደማይደርስባት እርግጠኛ ነኝ። እንዴት አንተ ምንም ችግር አልደረሰባትም የምትለው? ከዚህ በላይ ችግር ሊደርስባት ይችላል እንዴ? ይሄማ ችግር ይሄ አይደለም። እኔ እያልኩሽ ያለሁት እኔ እያልኩሽ ያለሁት የሆነ ብዙ ነገር ነው የምታወራው። ማርያምን እንደዚህ ሁላ ያስፈራራት እንዳለ ያስታውቃል። ያኔ ምንም ቅንጭላታችን እንትን ቢል በውን የሆነውን ነገር ነው የምንናገረው ይባላል። ብዙ ነገር የሰው ስም ትጠራለች። የምትጠራቸው ስሞች ራሱ በጣም ማዕት ናቸው። እዚህ ጋር አንተ ደግሞ በዋትስአፕ ያወራኸኝና ለምን ለፖሊስ ሰጠሻት፣ ለምን አሳልፈሽ ሰጠሻት ስትሉ ነበር። የኔ ስህተት ምን ላይ እንደሆነ እንድትናገሩ። እኔ ለፖሊስ ለምን ሰጠሻት ያልኩት ምክንያቱም ሰው ይጠይቃሉ ፖሊሶቹ። በኋላ እኔ ለህገወጥ ስለሆንኩኝ እዚህ ጋር ስራ የተበላሽቶ ያው እኔም እንዳልያዝ ነው እንጂ እንደዛ ብሎ ነገር የለም። አንቺ ጋር አይደርሱም። እንደዚህ እንትን ቢባል እኔ ልጅቷ እህቴም ብቻ ስለሆነች አይደለም ይሄን ደላላ ማፈላልግላት። ቅድም ላይቭ ገብቼ ብዙ ልጆች ሲሳደቡ ነበር። ለምን ሰጠሻት አሳልፈሽ? እኔ እኮ ለህግ ነው እንጂ የሰጠሁት እኮ ለአራጅ እኮ አይደለም እኔ የተሰጠሁትኝ። ፖሊሶቹ ራሱ ሂጄ መጠይቃቸዋለሁ። ለምን ሰጠሻት እያሉኝ ነው። እንደዚህ እኔ እንትን እያልኩ ነው መጠየቅ እችላለሁ እኮ። አንተ ነው ዋትስአፕ ላይ ወራኸኝ አይደለ? ሲቀጥል ደግሞ ትላንትና ላይቭ ላይ እንትን ብዬ ዘመዶቿ ምናምን ስል ሁሉም ጸጥ ነበር ያሉትኝ። ለምን አልመጡም? ለምን አላገዙኝም ነበር? ማንነን ነው እነዚህ አጎቴ ያልሽው ዱባይ አይደለ ያለው? እዛው አላይ ነው። ሩቅ ነው የሚሰራው እዛው። ሩቅ ምናምን ብሎ ነገር የለም። ያን ያክል ሰዓት መምጣት ይችሉ ነበር። አሁን ከሆነ በኋላ ለምን እንደዚህ ወሬ እኮ አይቸግርም። እሱ ራሱ ህገወጥ ነው። እንኳን መምጣት አይችልም። እኔ ነበርኩኝ ልመጣ ያልኩት እንጂ ያው ጥነት ሲል ሴትዮዋን በስንት ማዕት ለምኝ ተፈጠረ። እንጀራ ለምትፈልጉ እንጀራ ግቡ። አምጣልን ስልኩ ወንድሜ። አሁን ስልኩን አምጣ። የኢትዮጵያ ደላላውን አምጣ። የኢትዮጵያ እንደውልለትና ከዛ በኋላ ኢትዮጵያ ደግሞ የሚያገኙት ሰዎች ያገኙታል። ሞልቷል የህግ አካል። እኛ ሲጀመር አድማሳችንን እንደዚህ ካሰፋን በጣም ብዙ ሰዎች አሉ። ነገር ግን እኛ የምንፈልገው በሰላማዊ መንገድ እንደምንፈታ ነው። አሁን እናንተ እሷ ልጅቷ ጉበት እያለባት እያወቃችሁ በህገ ወጥ መንገድ እዚህ አስገብታችኋታል። ከኢትዮጵያ ደግሞ እሱ ማምጣቱን እሱ ደልሎ ምንትን ማለቱን አንተ በቃል ተናግረሃል። ዛት ሚንስ ይሄ ነገር አለው። ስለዚህ አምጣ የደላላውን ቁጥር። ሰራተኛና ማህበራዊ ጉዳዮች የኛ ናቸው። ምንም ችግር የለም። መልካም ስራ እንደምንሰራ ያውቃሉ። በጣም ብዙ ፍቄ ኖሮ የተለያዩ ቅልቦች ምናምን አሉ። እንሰጣለን። አምጣ የደላላ ቁጥር አሁን አምጣ። ወርቅዬ ነው ይገኛል። አምጣ የደላላ ቁጥር
ካላስ አዎ ጋይስ ከልጅቷ ጎን መቆም አለባችሁ። ድምጽ መሆን አለባችሁ። ልጅቷ መታ ተበድራ ተቀድማ ምንም ነገር ሳይኖራት ጉበት እንዳለባት እያወቁ ከየትኛውም ብር ተበድራ መታ እዚህ ለዚህ ችግር ተጋልጻለች። አሁን እሱ የሚለው ምን ችግር ደረሰባት እንደሚለው ለሱ ቀላል ነው። ምንም ችግር አልደረሰባት። እሺ ሚውትን አንሳ። ሚውት አድርጌዋለሁ። እዛም እያለሽ ጉበት ታማሚ ሆነሽ አትምጪ። ቢልኩሽ እንኳን በምንም መንገድ ይላኩሽ ህገወጥ ነው የምትኮኚው በምርመራ አልፈሽ ካልመጣሽ። ስለዚህ ጉበት በሽታው እስኪድንልሽ ድረስ የተበደርሽው ብር ባንክ ይቀመጥልሽና እዛው ቆይተሽ ስትድኝ ትመጫለሽ እያልኩ ልጅቷን ሳወራት ነበረ እኮ። ሳትድን እዚህ ጋር እነሱ ደግሞ አመጧት። ማዚ ላስገባሽ ካመጣ በኋላ ሙኒት አግዢ፣ በፈጠረሽ አግዢ ሙኒት። እንደው ሙኒት ደግሞ እንዴ ጋይስ አያችሁ እንዴት እንደሚጫወቱብን? አያችሁ በአንድም በሌላም ሰበብ እንዴት እንደሚጫወቱብን። ልጅቷ ምን ተደረገች? ጉበት ስላለባት እዚህ ድረስ አስገባት። ከዛ በኋላ ጽፊና ሌላ ቦታ ሂጂ፣ ምክንያቱም አሁን እዚህ ከመጣሽ ራሱ አይሆንም ብለው አስጠፏት። ሄደች ኢጃዛ ቤት። በምን ታክሲ ቋንቋ አታቅ። እሱ እንዳለው አሁን ታክሲ ያዘችና ስልክ ቁጥሩን ብቻ ሰጠችው፣ ደወለችና ኢጃዛ ቤት ወረደች። ማን የተቀበላት? ማን የተቀበላት? የሌባ ስብስብ ልጆቹን እያመጡ በየቦታው እንትን እያሉ እሱን ነው ቤተሰብ ያልኳቸው። አሁን ደውዬ እንደዚህ ስላቸው ማን ተቀበላት? ሳርቹ ደላ እንትን ማን ነው የተቀበላት? ሰውማ ባለ ኢጃዛው ነው። ኢጃዛ ቤት አሉ ጓደኞቿ፣ ኢጃዛ ቤት ጓደኞቿ በየሥራ ቦታ። አንተ ስለ እነሱ ይምጡ። እነሱ ከኢትዮጵያ እያመጡ ህገወጥ የሆኑ ልጆች ምን ብለው ነው ኢጃዛ ቤት የሚቀበሉት? ምን አገባቸው? ምን አገባቸው? እዚህ እኮ ተድቢር የሚባል ኦፊስ አለ፣ ራሱን የቻለ መንግስት ራሱ ያስቀመጠው ግብር የሚከፍልበት በመንግስት እውቅና ብቻ ማህበራዊ ጉዳይ ተምረው አስመጭና ላኪ ናቸው። ምን አግብቶት ኢጃዛ ቤት ልጅ አምጥቶ ለዛውን ጉበት ያለባት ልጅ ያስቀምጣል? ምን አገባው? ምን አገባው? አምጣ። ታክሲ ማን የከፈለላት? የማንን ቁጥር ሰታ ነው የመጣ? አምጣ። ታመጣለህ፣ እመቤቴን ታመጣለህ። እንደዚህ አይነት ነገር የለም። ይቺ ልጅ ትምህርት ነው የምትሆነው። አሁን አንተ እንደምትለው ትረዷት እንደሆን መወለድ ቋንቋ ነው። ለአንተ ያክስት ልጅ ብትሆን ደግሞ ለእኛ እህታችን ናት። እኔ እርዳታ የምፈልገው የገንዘቡን ሳይሆን ይሄንን የሚያወጣልኝ ሰው ነው። ኦፍኮርስ ሳናቃቸው በሚሊየን የሚቆጠሩ ልጆች ረድተናል። በሚሊየን የሚቆጠሩ ልጆች አድነናል። እንደነዚህ አይነት ስግብግብ ልጆች፣ ሰዎች፣ ደላሎች ደግሞ መጥፋት አለባቸው። እኔ ሳርጩ እኔ እርዱንም ልጅ በገንዘብ በምናምን አይደለም። በምታውቁት መንገድ ህጋዊ ናችሁ። ህጋዊ ሰዎች በምታውቁት መንገድ ሄዳችሁ ልዩ ያለችበትን ሁኔታ አይልኝም። አሁን አንተ ዝም ብለህ አምጣ የኢትዮጵያውን ቁጥር የደላለውን ካላስ እሱንማ የኢትዮጵያውንም አመጣ። ይኸውልሽ የኢትዮጵያውንም አመጣልሻለሁ፣ የኢጃዛ ቤቱንም ተቀብዬ አመጣልሻለሁ። ችግር የለብኝም። አምጣ ያዥ ልንገርሽ፣ የኢትዮጵያውን ቁጥር ያዥ ልንገርሽ። መደወያ ስልክ አለ። ቆይ እንትን ኤምኬ መደወያ ስልክ አለው ወንድሜ። እዚህ ከሆነ ለኢትዮጵያ ያዥ ልንገርሽ። የኢትዮጵያ የለም፣ የኔ ስልክ የለም። መጀመሪያ ያዥውና አዎ ሰኒ ያዥ አምጣ። እሺ ሰውን እያመጣችሁ እየሸጣችሁ እየለወጣችሁ ከዛ እዚህ ደግሞ ያነዳል። ስት ቁጥር ገኝ ቁጥር ስጥ። ስት ቁጥር ሚዩትን አንሳ። ሄድ ካሸብር አምጣ። በውስጥ ሆነ በውጭ ሆነ የደላላ ቁጥር ውስጥ ተሰጠ፣ ውጭ ተሰጠ። ይስጥ በውጭ ደውሉላችሁ። እንትን ኢሞ እየተደወለበት ስለሆነ ነው ስልኩ። አዳምጪኝ። ስልኩን 95 ያዥ 95 እሺ 095 ኦኬ አይዋ 88 39 19 ስልኬ የለም ባዲ ስማኝማ ወይ 095 095